ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአውሮፓ ህብረት ለመጪዎቹ 2 ዓመታት የሚውል የ90 ቢሊዮን ዩሮ ለዩክሬን ለመስጠት ተስማማ። ሩሲያ አሜሪካ በቬኔዙዌላ ጉዳይ ላይ ከባድ ስህተት እንዳትፈጽም አስጠንቅቃለች። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ሩሲያ ኒውክሌር መሸከም የሚችሉ የኦሬሽኒክ ሚሳኤሎችን በቤላሩስ ማሰማራቷን ገለጹ። አሜሪካ ላለፉት 30 ዓመታት በስራ ላይ የነበረውን የዲቪ ሎተሪን ለጊዜው ማቆሟ ተገለጸ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የአውሮፓ ህብረት ለመጪዎቹ 2 ዓመታት የሚውል የ90 ቢሊዮን ዩሮ ለዩክሬን ለመስጠት ተስማማ። የአውሮፓ መሪዎች የ90 ቢሊዮን ዩሮ ለዩክሬን በብድር ለመስጠት ነው የወሰነው። ውሳኔውን የተቃወሙት የህብረቱ አባል ሀገራት እንዳሉም መረጃዎች አመላክተዋል። ሃንጋሪ፣ ስሎቫኪያ እና ቼክ ሪፐብሊክ ለዩክሬን እንዲደረግ የተወሰነውን ድጋፍ ተቃውመውታልም ተብሏል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በአውሮፓ የፕሬዝዳንት ፑቲን የቅርብ ወዳጅ እንደሆኑ የሚነገርላቸው ሰው ናቸው። ገንዘብ መስጠት ማለት ጦርነቱን ማስቀጠል ማለት ነው የሚል አስተያየት በመስጠት ውሳኔውን ተቃውመውታል። እነዚሁ መሪዎች በአውሮፓ የታገደውን በቢሊዮን ዶላር የሚቆጠረውን የሩሲያን ገንዘብ ለዩክሬን መስጠት ያስፈልጋል በሚል በሰፊው ሲወያዩ መክረማቸው ይታወቃል። አሁን ዩክሬን የመከላከያ አቅሟን እንድታጠናክር የ90 ቢሊዮን ዩሮ ለማበደር መወሰናቸውን ዛሬ ይፋ አድርገዋል። የአውሮፓ መሪዎች ዩክሬን አቅሟን እንድታጠናክር ነው የ90 ቢሊዮን ዩሮ ብድር ካለወለድ እንዲሰጣት ከስምምነት ላይ የደረሱትም ተብሏል። ከዚህ ቀደም ሀገራቱ እንዳይንቀሳቀስ ተደርጎ ያለውን የሩሲያ ገንዘብ ለዩክሬን መሰጠት አለበት የሚል አቋም ነበራቸው። በጊዜ ሂደት ግን ነገርየው የሚያመጣውን ፖለቲካዊና የሕግ ጣጣን በመፍራት ለጊዜው ይህንን ሀሳብ ተወት አድርገውታልም ተብሏል። ይህ ገንዘብ ለመጪዎቹ 2 ዓመታት ዩክሬን ወታደራዊ ፍላጎቷን እንዲሁም ኢኮኖሚያዊ ጥያቄዎቿን ለማሟላት የሚያግዛት መሆኑን የህብረቱ ካውንስል ፕሬዝዳንት አንቶኒዮ ኮስታ ይፋ አድርጓል። ይህ ውሳኔ የተሰማው ፕሬዝዳንት ዜሌንስኪ ሞስኮ መጪው 2026 አዲሱን ዓመት ሌላ የጦርነት ዓመት ለማድረግ እየተዘጋጀች ነው በሚል ከተናገሩ ከአንድ ቀን በኋላ ነው። በተጨማሪም ዜሌንስኪ የአውሮፓ ህብረትን ማመስገናቸውን አልጀዚራ ዘግቧል። ድጋፉ የሚያጠናክረን ነው ሲሉም በኤክስ ገጻቸው ላይ አጋርተዋል። በአውሮፓ የሚገኘው የሩሲያ ሀብት መታገዱ ጥሩ ነው በሚል አንስተው የተገኘው የገንዘብ ብድር ዩክሬን ለመጪዎቹ 2 ዓመታት በፋይናንስ አኳያ ዋስትና እንድታገኝ ያደርጋታል ብለዋል። ህብረቱ ይህንን የገንዘብ ብድር ለዩክሬን ለመስጠት ሲወስን በአውሮፓ የታገደውን የ250 ቢሊዮን ዶላር የሩሲያን ገንዘብ እንደ ማስያዣነት በመጠቀም ነው ያሉ አካላትም ተሰምተዋል። እንደ ዓለም አቀፉ የገንዘብ ተቋም ትንበያ ከሆነ ዩክሬን በ2026 እና 2027 137 ቢሊዮን ዩሮ ያስፈልጋታል። ሩሲያ አሜሪካ በቬኔዙዌላ ጉዳይ ላይ ከባድ ስህተት እንዳትፈጽም አስጠነቀቀች። ሞስኮ ካራካስን እንደ ወዳጅ የምትመለከታት ሲሆን አሜሪካ እየወሰደች ያለው እርምጃን በተመለከተ ነው ማስጠንቀቂያ የሰጠችው። ይህ ማስጠንቀቂያ ዋሽንግተን በካራካስ ላይ የምትወስደውን እርምጃ የምትቀጥል ከሆነ ሞስኮም ምላሽ ለመስጠት እንደምትገደድ ያመላከተ ነው ተብሏል። የፕሬዝዳንት ትራምፕ አስተዳደር ካለፈው መስከረም ጀምሮ የአደንዛዥ እጽ ዝውውርን ለመከላከል በሚል በሀገሪቱ ላይ ወታደራዊ እርምጃዎችን በመውሰድ ላይ ይገኛል። ሞስኮ በዚህ ሰዓት በሀገራቱ መካከል ያለው ውጥረት እንዲበርድ ጥሪ በማድረግ ለፕሬዝዳንት ኒኮላስ ማዱሮ መንግስት ያላትንም ድጋፍ በመግለጽ ላይ ትገኛለች። እስካሁን የአሜሪካ ጦር አደንዛዥ እጽ አዘዋሪ ናቸው ባላቸው ጀልባዎች ላይ በርካታ ጥቃቶችን
ጥቃቶችን አድርሶ ከ90 በላይ ሰዎች ተገድለዋል። ትላንት በዚሁ ሰበብ የተጠረጠረች ጀልባ ላይ አሜሪካ ጥቃት አድርሳ 4 ሰዎችም ሞተዋል። ፕሬዝዳንት ኒኮላስ ማዱሮ ግን ነገርየው ከእዝ ጋር የተገናኘ ሳይሆን በመንግስቴ ላይ የተቃጣ ቀጥተኛ ስጋት ነው እያሉ ነው። አሜሪካ በዚህ ሳምንት የነዳጅ ታንከሮች ከክልሉ ወጥተው ለገበያ እንዳይቀርቡ ማድረግ ጀምራለች። ነገር ግን ፕሬዝዳንት ማዱሮ ግን የነዳጅ ንግዳችን ይቀጥላል ብለዋል። ነዳጅ በቬኔዙዌላ የብሔራዊ ኩራት መገለጫ ተደርጎ የሚቆጠር የተፈጥሮ ሀብት ነው። ፕሬዝዳንት ትራምፕ በዚህ ላይ ጥቃት በማድረስ ህዝቡን ወደ አንድ እንዲመጣ ያደረጉትም ነው ተብሏል። ትላንትናም በርካታ የሀገሬው ሰዎች በዋና መዲናዋ ካራካስ ትራምፕን ለመቃወም ተሰባስበው ታይተዋል። አሜሪካ መንግስቴን በኃይል በመጣል የሀገሪቱን የተፈጥሮ ሀብት መቆጣጠር ትፈልጋለች የሚል አቋም አላቸው ፕሬዝዳንት ማዱሮ። ውጥረቱን ተከትሎም በሀገር አቀፍ ደረጃ ለጦርነቱ ዝግጅት እንዲደረግ ለህዝባቸው ጥሪ ማድረግ ከጀመሩም ሰንበትበት ብለዋል። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ሩሲያ ኒውክሌር መሸከም የሚችሉ የኦሮሽኒክ ሚሳኤሎችን በቤላሩስ ማሰማራቷን አስታወቁም። ይህ ዜና የተሰማው የዩክሬኑን ጦርነት ለማጠናቀቅ እየተደረጉ ያሉ የሰላም ንግግሮች ወደ ወሳኝ ምዕራፍ የተሸጋገሩ መሆናቸው በሚገለጽበት በዚህ ሰዓት ነው። ፕሬዝዳንት አሌክሳንደር ሉካሼንኮ የኦሮሽኒክ ሚሳኤሎች ረቡዕ ዕለት ወደ ቤላሩስ መግባታቸውን ትላንት ይፋ አድርጓል። በቁጥር ምን ያህል ሚሳኤሎች እንደሆኑ ግን ያሉት ነገር የለም። ፕሬዝዳንት ፑቲን ኦሮሽኒክ ሚሳኤል በዚህ ወር ወደ ውጊያ እንደሚገባ ተናግሯል። ፑቲን ይህንን ከማሳወቅ ባለፈ ግን ሌላ ዝርዝር ነገር ያሉት አልተሰማም። ፕሬዝዳንት ፑቲን ከትላንት በስቲያ ይህንን ያሉት ከከፍተኛ የጦር መኮንኖቻቸው ጋር ከተገናኙና ዩክሬንና ወዳጆቿ የሞስኮን የሰላም ፍላጎት የማያሟሉ ከሆነ ሩሲያ በጦርነቱ እንደምትገፋበት ካስጠነቀቁ በኋላ ነው። ይህ ኦሮሽኒክ የተሰኘው ሚሳኤል ፖላንድ ለመድረስ 11 ደቂቃዎች ብቻ ይበቁታል የሚባል ሲሆን የኔቶ ዋና መቀመጫ ወደሆነችው ብራሰልስ ደግሞ ለመድረስ 17 ደቂቃዎች እንደሚበቁት የሩሲያ የመንግስት መገናኛ ብዙሃን ዘገባ ያስረዳል። ከዚህ ባለፈ በ20 ደቂቃ ብቻ በርካታ የአውሮፓ ከተሞችንም መምታት እንደሚችል ይነገርለታል። በአሜሪካ የሚገኙ ኢላማዎቹን ደርሶ ለመምታትም ከ40 ደቂቃ ያልበለጠ ጊዜ እንደሚበቃው ዘገባዎቹ ያስረዳሉ። በሰዓት ከ12000 ኪሎ ሜትር በላይ መጓዝም ይችላል። ሩሲያ ከዚህ ቀደም ዩክሬንን በዚሁ ኦሮሽኒክ ሚሳኤል መምታቷም ይታወቃል። አሜሪካ ላለፉት 30 ዓመታት በስራ ላይ የነበረውን የዲቪ ሎተሪን ማቆሟ ተገለጸ። ፕሬዝዳንት ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ ዲቪን አግደዋል። ጥቃቱን ፈጽመዋል ተብሎ የተጠረጠረውና ሐሙስ ዕለት ሕይወቱ አልፎ የተገኘው ፖርቹጋላዊ እንደ አውሮፓውያን አቆጣጠር በ2017 በዲቪ ሎተሪ ነበር ወደ አሜሪካ የገባውም ተብሏል። አሜሪካ በየዓመቱ በምትሰጠው የዲቪ ሎተሪ እድል ከመላው ዓለም ለ50,000 ሰዎች ቪዛ ስትሰጥ ቆይታለች። የትራምፕ አስተዳደር በዚህ ፕሮግራም አሜሪካውያን እንዳይጎዱ ለማረጋገጥ በሚል ፕሮግራሙን ለጊዜው እንዲቋረጥ አድርጎታል። በየዓመቱ ከ14 ሚሊዮን በላይ የሚደርሱ ሰዎች የዲቪ ሎተሪን እንደሚሞሉም መረጃዎች የሚያሳዩ ሲሆን በ2025 20 ሚሊዮን የሚጠጉ ሰዎች አመልክተው ነበርም ተብሏል። አሜሪካ ከአውሮፓውያኑ 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯ በርካቶች እንዲገቡ ስትፈቅድ ቆይታለች። በዚህ እድል አማካኝነትም ወደ አሜሪካ የገቡ ስደተኞች ቁጥር ከ1 ሚሊዮን በላይ እንደሆነም ይነገራል። ትራምፕ ወደ ስልጣን ከመጡ ጊዜ ወዲህ ወደ ሀገሪቱ የሚገቡ ስደተኞችን ቁጥር ለመቀነስ የተለያየ እርምጃ በመውሰድ ላይ ናቸው። በአሜሪካ ውስጥ የሚገኙ ሰነድ አልባ ስደተኞችንም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ይገኛሉ። ባለፉት ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የሀገሪቱ መንግስት ከ119 ሀገራት የመጡ ስደተኞች የመኖሪያና የስራ ፍቃድ ዳግም ፍተሻ እንደሚያደርግ ይፋ አድርጓል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ
እዚህ ደርሷል። በ750 ሺህ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ፣ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።